ሰላም ውዴኛ ቤተሰቦች እንዴት ናችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ ደህና ናችሁ? እናንተ ስትል ደህና ናችሁ አልኩኝ። እንግዲህ ዛሬ ያው ቤተሰብ ማሚን እዚህ አስቀምጠናታል። አትሄጂም ብለን ይኸው ይዘውኛል። ቤተሰብ እየተንከባከበች እንዴት ሆኜ እንደሚሄድ ግራ ገብቶኛል። ያው ቤተሰብ አልወፈርኩባችሁም። አላዛር ብዙም አይንከባከበኝም ነበር። ያው ማሚ መታ እንዴት እንክብካቤ ምን እንደሆነ አሳይታ ልትሄድ ነው። እርግጠኛ ነሽ አይንከባከብሽ? ኧረ አውቄ ነው። እኔ እንግዲህ የእናትነቴን ግዴታ እየተወጣው ነው። እሱም ያው እንግዲህ የባልነቱን ግዴታ የሚወጣ ይመስለኛል። ትንሱዬ እኔ ቆንጆ ደግሞ በጣም የምወዳት ልጄ ናት። ማሚ ራሱ ማለት ነው ያው ጭና ያመጣችው ምግብ ያው እስከ ዛሬ እየበላን ነው። የምር ይዛለን ያልመጣችው ነገር የለም። በቃ እኛ ፋ እያልን እየተንከባከበችን እኛ ምግብ ብዙ ጊዜ በቀን አንዴ ነበር የምንበላው። አሁን በቀን 3 ነው የምንበላው። ያን ስላችሁ ያው ጊዜ ከማጣት ምናምን ቢዚ ከመሆናችን የተነሳ ነው። ግን ደግሞ ያው ማሚ መጣ ሁሉ ነገር በቃ አስተካክላ ደስ ይላል። በቃ የምር እናት ያለችበት ቤት አስቡት ቤተሰብ በጣም ነው ደስ የሚለው። በዛ ላይ ያው ቤታችንን እንደዚህ እቃ ሞልታለናለች። የምሬን ነው በጣም የምናመሰግነው። ቤተሰብ የተለየ ነገር ምንም አላደረኩም። ያው እናት ማድረግ ያለባትን ነገር ነው ያደረኩት። ትንሱ ያው እንግዲህ ያው ልናገር ብለሽ ነው የተናገርሽው ማለት እንግዲህ ያው ይሁንሽ ተቀብያለሁ። እና በቃ በጣም ደስ የሚል ጊዜ ነው እያሳለፍን ያለው። እናታችን መታ ስጠይቅ ያለው ነገር ደስ ይላል አይደል? እናት መጥቶ ምናምን የምር ያገባችሁ ሰዎች ማለት ነው አግብታችሁ ከወጣችሁ በኋላ ግን ደግሞ ቤተሰብ መጥቶ ሲጠይቃችሁ ደስ ይላል። በእኔም በኩል በሱም በኩል ሲመጣ የኔም እናት አንድ ቀን ትመጣለች እና ድሮ ይቀራል። እሷ እዛ ቤቷን ስለምትወድ እንጂ ትመጣለች። እና በቃ ደስ ይላል። ቤተሰብ መጥቶ ሲጠይቃችሁ ያለው ስሜት በጣም ነው ደስ የሚለው። እና ማሚ ደግሞ በቃ እንደ ጓደኛ ከኔ ጋር መሳቅ ነው መጫወት ነው። ምንም ነገር እኔ በሷ ፊት የሚያሳፍረኝ ነገር የለም። ያው እንደ ጓደኛ ስለማያት በቃ ስራ ሆኜ ቅባት ትቀባኛለች። አረ በቃ ተው ቤተሰብ፣ እኔ ያለሁበት ምቾት እንግዲህ ለእናንተም ይጋባባችሁ ይህንን ስሜት ብዬ ነው የምነግራችሁ። እና አሁን ራሱ አላዛር ሻወር ገብቷል። አይሰማም እዚህ የምናወራው ካሜራ እኔና ማሚ ደቀን ነው የመጣ ነው። ካሜራውን እንደብቃለን። በጣም ተንኮል አስበን ምን መሰላችሁ ቤተሰብ፣ ቴሌቪዥን ተገዝቷል። ወንዶች ኳስ ፊልም ምናምን ይወዳሉ። በቃ 24 ሰዓት የምናገኘው እዚህ ሶፋ ላይ ሊያወራንም አልቻለም። በቃ አንደኛ ማሚም ስለገዛችለት በጣም በቃ እውነት አልጠበቀም ነበር። እና በቃ በጣም ነው ደስ ያለው። ፊልም ያህል እዚህ በቃ እዚህ ቁጭ ብሎ ፋንዲሻ አፍኩልኝ ይላል። በቃ እኛን ራሱ አናግረንም። እኔና ማሚ ኩሽና ደፍ እንላለን። እሱ እናቴ እግር ኳስ ላይ ተተክሎ ፊልም እያለ እንደገና እኛን እንግዲህ ያው ሊያጫውተን አልቻለም። እኔም ደግሞ እንዲህ ልጅ ምን እየሆነ ነው ማለት ጀመርኩኝ። ከዛ ሀሳብ አመጣ። እና እኔ የሚገርም በቃ እኔና ማሚ ናት ይሄን ሀሳብ ያመጣችው። ቲክቶክ ላይ የሆነ ቪዲዮ ታያለች። የምር የሚያስቅ ነገር ለእኔ ትልክልኛለች። እና ከዛ ይህንን ብንሰራው ምናምን ስትል አረ ማሚ ደስ ይለናል ምናምን አልኳት። እና ላዛረ ምን ልናደርገው አስበን ነው እቤታችን ውስጥ ትልቅ አሻንጉሊት አለች ራሱ የሰጠኝ። እና እሷን በገመድ እናደርግና እዚህ ጋር ፋ ብሎ ሲያይ እንደ መንፈስ እንደ መናፍስትም ሆኖ እንዲያስደነግጠው ነው። እንድጉት ነው። አሻንጉሊቷን እናስራታለን፣ ደብቀን እናስራትና በምንጣፉ ስር ገመዱን እንወስዳለን። እሱ ቁጭ ብሎ ያው እንግዲህ ሀገር ሰላም ነው ብሎ ቲቪ ላይ ለማየት ይመጣል። ከዛ እኛ ደግሞ ምን እናደርጋለን? ገመዷን ከታች ስንስብ አሻንጉሊቷ ትንቀሳቀሳለች እንደዚህ ምናምን። ወይ እንዲህ ልትል ትችላለች አላውቅም፣ ወይ ልዘልበትም ትችላለች። እኔ እንጃ። ገመዱ ወደ መራት ነው የምትሄደው። እና እንደዛ ለማድረግ ማለት ሊያስተውለውም ይችላል። በቃ ማለት ይሄ ቪዲዮ ሊሳካም ላይሳካም ይችላል። ምክንያቱም ማሚ ቲቪው ላይ ብቻ ትኩረት ካረገ ይሄ ሊታየው አይችልም። ፊት ለፊቱ ላይ እናስደነግጠዋለን። ግን ፊት ለፊቱ ሰው እዚህ ጋር አሁን እንደሌለ ያውቃል። እዚህ ጋር መቼም እኛ እንዳልተገነን እነሳለን። ከዚህ ጋር ተነስተን እኛ ወደዛ ነው የምንቀመጠው። ገባሽ? ስለዚህ እዚህ ጋር የሆነ ነገር ሲንቀሳቀስ መቼም በድን አይደለም። ምናልባትም ደግሞ ቲክቶክ ላይ ካየው ሊነቃብንም ይችላል። ብቻ ግን ደግሞ አይገምትም። እኛ ኩሽና እንዲህ ያደርጋሉ ብሎማ አያስብም።
የሆነ ነገር ጉድ ምናምን እንላለን። አንዳንድ ነገር አመጣለታለሁ ምናምን እኔ እንዲበላ እንዲጠጣ። ግን እስኪ ያለው ነገር እኔ እንጃ ብቻ ቤተሰቦች ከባድ ሊሆን ይችላል፣ ነገሮች ከባድ ሊሆን ይችላል። ግን እንደምንም አድርገን እቺን ሲስተም እንጠቀማለን። ማሚ ከዚህ በፊት ድሮ ምናምን ፕራንክ ትደራረጉ ነበር? እኔና አላዛር ቪዲዮ ከጀመርንም እንደራረጋለን። አይ ኖርማል ቤት ውስጥ ግን እንጫወታለን ማለት እኔ ደስ ይለኛል። እኔ ያው እንደዚህ እንደምታይኝ የሆነ መጫወት መነጋገር ምናምን ደስ ይለኛል። እና ደግሞ ከምንም በላይ ልፍ ያወዳለሁ በደንብ። እና እኔና እሱ እንደ እናትና ልጅ ሳይሆን እንደ ጓደኛ ነው ያደግነው። ሲጀመር እኩል ናችሁ ቤት ውስጥ እንደ ጓደኛ በቃ ስራም ከሌለኝ ምንም ከሌለኝ በቃ እንጫወታለን፣ እንሯሯጣለን ምናምን እንደዛ ነው ያደገውና ጫወታው ለሱ ምንም አዲስ ላይሆንበት ይችላል። እንጫወተው ግን እኛን ሲያየን ነው ትኩረት ሲያደርግ ነው። ገባሽ? እና እንጫወታለን እንደ እናትና ልጅ ሳይሆን እንደ ጓደኛ ነው የምንጫወተው። ሲጀመር አላዛር ልፊያ ይወዳል። በጣም ይወዳለሁ። አንቺ ሲላፋሽ ወይኔ ጉዴ ልጅ እናቱን ያደክማል እንዴ ይላል። እግዚአብሔር በዛ ሰውነቱ ማሚ ላይ ይወጣባታል። እንላፋለን በጣም አያምሽም ደግሞ አንቺ እግዚአብሔርን አያምሽም፣ አይደክምሽም። ይስማታል ለመሳም ራሱ ጉንጯን ለመሳም ፍዷን አብልቶ ነው የሚስመው። በቃ የሚያደርጋቸው ድርጊቶች በጣም ነው የሚያስቀኝ። እኔ ቤት ውስጥ በቃ በእነሱ ፋ ነው የምለው፣ አይደብረኝም። አሁን ልፊያ ቆይ አንቺን ራሱ ይታገልሽ የለም ለምዶ ማለት እኔ አልችልም ዋይ። ከዛ ደግሞ ማሚ ካለች በቃ ልክ ማሚ ወደዚህም ከመጣች እኔ እዛ ሲላፋኝ ማሚ እላለሁ በቃ። ከዛ እሷም ትቆነጥጥልኛለች። ደግሞ ይዘሽ ጧ ነው የምታደርጊው። አሞ እንዴ አትንካ ትለዋለሁ። አዎ እሷ ደግሞ የምትመታው ምት እንዳይመስሉ። እስኪ ማሚ እጅሽ ግን እንዴት ነው? እሱን አልችልም እኔ ደርቄ ነው በቀረው። ድሮ ስለተመታው በደንብ እውነት ለመናገር በደንብ ነው የተቀጣሁት። ግን አሁን ዱላ አልችልም። ፊት ግን ምንም የቀረኝ የዱላ አይነቶች የሉም። በቀበጥ ተገርፌ ያውቃለሁ በዱላ ምናምን። አስቸጋሪ ልጅ ሆኜ ሳይሆን በቃ በጣም ልጅ እኮ ይቀጣል። ልጅ ቤተሰብ ይቀጣዋል። ያው በልጅነቱ ማንኛችንም ቢሆን ተቀጠን ተገርፈን ያደግነው። አዎ በጣም ያው ደግሞ ወላጅ ልጁን የሚቀጣው ቀና መንገድ እንዲይዝለት፣ ትክክል መንገድ መስመር እንዲይዝለት ነው ልጁን የሚቀጣው። ያው ልጅ በመሄድበት መንገድ ምራው ይላል መጽሐፍ ቅዱስም ላይ እኛ ላይ ማለት ነው። እና ያው